ወደ ሁለተኛ ሳሙኤል ምዕራፍ 6 ላይ እንሄድና የጌታን ቃል አብረን እንካፈላለን። ሁለተኛ ሳሙኤል ምዕራፍ 6 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ዳዊት እንደገና ከእስራኤል የተመረጡ በአጠቃላይ 30,000 ሰዎች ሰበሰበ። እርሱና አብሮት ያሉት ሰዎች ሁሉ በታቦቱ ላይ ባለው ኪሩቤል ላይ በተቀመጠው በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ለማምጣት በይሁዳ ወዳለው ወደ በዓል ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ አኑረው በኮረብታ ላይ ካለው ከአሚናዳብ ቤት አውጥተው አመጡ። ሰረገላውንም ይነዱት የነበሩትም የአሚናዳብ ልጆች ኦዛና አህዩ ሲሆኑ የእግዚአብሔርም ታቦት በሰረገላው ላይ ሆኖ አህዩ ፊት ይሄድ ነበር። ዳዊትና የእስራኤል ቤት በሙሉ በዝማሬ በበገና በመሰንቆ በከበሮ በጸናጽል በቃጭል ባለ ኃይላቸው ሁሉ በእግዚአብሔር ፊት ያሸበሽቡ ነበር። ወደ ናኮር አውድማ ሲደርሱ በሬዎቹ ስለተደናቀፉ ኦዛ እጁን ዘርግቶ የእስራኤልን ታቦት ያዘ። ኦዛ በድፍረት ይህን ስላደረገ የእግዚአብሔር ቁጣ በላዩ ላይ ነደደ። ስለዚህ እግዚአብሔር ቀሰፈው፣ እርሱም በእግዚአብሔር ታቦት አጠገብ እዚያው ሞተ። የእግዚአብሔር ቁጣ ኦዛን ስለሰበረው ዳዊት ተከፋ፣ አዘነም። ያም ቦታ እስከ ዛሬ ድረስ ፔሬዝ ኦዛ ተብሎ ይጠራል። ዳዊት በዚያ ቀን እግዚአብሔርን ስለፈራ የእግዚአብሔር ታቦት እንዴት ወደኔ ይመጣል አለ። ስለዚህ ዳዊት የእግዚአብሔርን ታቦት አብሮት እንዲሆን ወደ ዳዊት ከተማ ይዞት ለመሄድ አልፈለገም። በዚያ ፈንታ አቅጣጫ ለውጦ የጌት ሰው ወደ ሆነው ወደ አቢዳራ ቤት ወሰደው። የእግዚአብሔርም ታቦት የጌት ሰው በሆነው በአቢዳራ ቤት 3 ወር ተቀመጠ። እግዚአብሔርም አቢዳራንና ቤተሰቡን ሁሉ ባረከ። በዚህ ጊዜ በእግዚአብሔር ታቦት ምክንያት የአቢዳራ ቤተሰውና ያለው ሁሉ እግዚአብሔር ባረከለት ብለው ለዳዊት ነገሩት። ስለዚህ ዳዊት ወደዚያ ወርዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በታላቅ ደስታ አመጣው። እነዚያ የእግዚአብሔርን ታቦት ተሸክመው የነበሩ ሰዎች 6 እርምጃ በሄዱ ቁጥር 1 በሬና 1 የሰባ ጥጃ ይሰዋ ነበር። ዳዊትም የበፍታ ኤፉድ በወገቡ ታጥቆ በሙሉ ኃይሉ በእግዚአብሔር ፊት ይጨፍር ነበር። እንዲህ ባለ ሁኔታ ዳዊትና መላው የእስራኤል ቤት ሆ እያሉና ቀንደ መለከቱን እየነፉ የእግዚአብሔርን ታቦት ወደ ላይ አመጡ። የእግዚአብሔር ታቦት ወደ ዳዊት ከተማ ሲገባ የሳኦል ልጅ ሜልኮል በመስኮት ሆና ትመለከት ነበር። ንጉሥ ዳዊት በእግዚአብሔር ፊት ሲዘልና ሲያሸበሽብ ባየችው ጊዜ በልቧ ናቀችው። ከዚያም የእግዚአብሔርን ታቦት አምጥተው ዳዊት በተከለለት ድንኳን ውስጥ አግብተው በተዘጋጀለት ስፍራ አኖሩት። ዳዊትም የሚቃጠል መስዋዕትና የህብረት መስዋዕት በእግዚአብሔር ፊት አቀረበ። ዳዊት የሚቃጠለውን መስዋዕት የህብረቱን መስዋዕት ካቀረበ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም ባረከ። የእስራኤል ወገን ለሆነው ለሕዝቡ ሁሉ ለወንዱም ለሴቱም ለእያንዳንዱ ሰው 1 እንጀራ፣ 1 ሙዳ ሥጋ፣ 1 የዘቢብ ጥፍጥፍ ሰጠ። ከዚህ በኋላም ሁሉም ወደየቤቱ ሄደ። ዳዊት ቤተሰቡን ለመመረቅ ወደ ቤቱ በተመለሰ ጊዜ የሳኦል ልጅ ሜልኮል ልትቀበለው ወጥታ ዛሬ የእስራኤል ንጉሥ በመኳንንቱ ገረዶች ፊት እንደ 1 ተራ ሰው ራቁቱን መታየቱ ክብሩ ነው አለችው። ዳዊትም እንዲህ አላት፣ አዎን፣ ከአባትሽና በቤቱ ካሉት ሁሉ አስበልጦ በእግዚአብሔር ሕዝብ እስራኤል ላይ ገዢ አድርጎ በመረጠኝ በእግዚአብሔር ፊት አሸብሽቤያለሁ፣ አሁንም አሸበሽባለሁ። እንዲያውም ከዚህ ይልቅ ራሴን በፊቱ ዝቅ አደርጋለሁ፣ ከዚህም የባሰ የተናቅሁ እሆናለሁ። ነገር ግን በጠቀስሻቸው ገረዶች ፊት እከበራለሁ። የሳኦልም ልጅ ሜልኮል እስከ ሞተችበት ጊዜ ድረስ ልጅ አልወለደችም ነበር። ክብር ለኢየሱስ ብቻ ይሁን። ሁለተኛ ሳሙኤል ምዕራፍ 6 እና ያነበብነው እግዚአብሔርን ስለመፈለግ ነው። በጣም ጥቂት ነገር የምናገረው እንግዲህ ያነበብኩት ትረካ ስለሆነ ግልጽ ነው። ትረካ ነገር ነው ያነበብኩትኝ።
የዚህ መጽሐፍ ጸሐፊ የነበረው ሰው ይህንን የዳዊት ከበዓል ተብሎ የተጠቀሰ አንድ ቦታ አለ፣ ቂርያት የአሪም ተብሎ ነው። አንደኛ ሳሙኤል ምዕራፍ 7 ላይ የምታገኙት። ከዛ ከተማ ላይ እንዴት አድርጎ የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጎ ወደሚኖርባት ከተማ እንዳመጣ ነው የዚህ መጽሐፍ ጸሐፊ በዚህ ቦታ ላይ የሚነግረን። በጣም ይደንቃችሁ የቃል ኪዳኑ ታቦት ከእስራኤል የሄደው አንደኛ ሳሙኤል ምዕራፍ 4 ላይ ነው። ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 4 ማለት በነ ኤሊ ዘመን ማለት ነው። በነ ኤሊ ዘመነ መንግስት የምታስታውሱ ከሆነ ኤሊ ካህን በነበረበት ጊዜ የእግዚአብሔር የቃል ኪዳን ታቦት በጦርነት መካከል እስራኤላውያን ድል ተነሱ ይላል መጽሐፍ ሲናገር። እስራኤላውያን ለመዋጋት ወጡ። አፍኒና ፊናስ ነበሩ በጦርነቱ ላይ እና ለመዋጋት ሲወጡ እስራኤል ተሸነፈች እና ህዝበ እስራኤል በሙሉ ተመለሰና ለምንድን ነው የተሸነፍነው በጦርነት እንዴት ድል እንደረጋለን ብለው ተመለሰው ሲጠይቁ ህዝቡ በሙሉ ተሰበሰበና ምን አለ? በኪሩቤል ላይ የሚቀመጠውን የእግዚአብሔርን የኪዳኑን ታቦት ይዘን ስላልወጣን ነው አሉና በዚያ ዘመን የእግዚአብሔር የቃል ኪዳን ታቦት የነበረው በሴሎ በአርማቴም ሴሎ ስለነበረ ሄዱና ከሴሎ የእግዚአብሔርን የቃል ኪዳን ታቦት ይዘውት መጡ ይላል። የእግዚአብሔርን ታቦት ይዘው ወጡና አሁን በሉኑ እንዋጋ ብለው ሲወጡ በጣም ብዙ ጩኸት፣ በጣም ታላቅ ድምጽ ነበር። ምድር ተናወጠች ይላል ባይዘው። በዚህ ጊዜ ፍልስጤማውያን ፈሩ ይልና ሲዋጉ እስራኤል ድል ተነሳች ይላል። ፍልስጤማውያን አሸነፉ ብቻ እኮ አይደለም፣ የእግዚአብሔር የቃል ኪዳን ታቦት ወደ ፍልስጤም ሀገር ተወሰደ ይላል። ተማረከ የሚለው ቃል አይሆንም። ተማርኮ አይደለም፣ አሸንፎ ነው የመጣው። ተወሰደ። ግን ፍልስጤማውያን ምን አሉ? ተሰብስበው ሀገራቸው የእስራኤልን አምላክ ድል አረግ ነው አሉና ይዘው ሄደው የሆነ ቦታ እናስቀምጠው አይደለም ያሉት፣ በጣዖቶቻችን ቤት ከነሱ መካከል በዳጎን ቤተ ጣዖት ወስደን እናኑረው አሉና ዳጎን ባለበት በዳጎን ቤተ ጣዖት ወስደው የእግዚአብሔርን የቃል ኪዳን ታቦት፣ እግዚአብሔርን አይደለም የእግዚአብሔርን የቃል ኪዳን ታቦት፣ እግዚአብሔር አያዝም፣ የቃል ኪዳን ታቦት ነው ይሄ እና የቃል ኪዳን ታቦቱን ወስደው ዳጎን ፊት አስቀመጡት ይላል መጽሐፍ ሲናገር። ከተወሰነ ጊዜ በኋላ ሲሄዱ የእግዚአብሔር የቃል ኪዳን ታቦት ቦታው ላይ ቁጭ ብሏል፣ ዳጎን ቦታው ላይ የለም፣ ወድቆ ነበር ይላል። ማንም የለም። በጣም እኮ ነው የሚገርመኝ። ካህን እያለ ስንት ነገር እያለ እምቢ ያለ እግዚአብሔር ብቻውን ያለ እኔ እግዚአብሔር አይሰራም የሚሉ አንዳንድ ትምህርቶች አሉ። ይሄው ብቻውን ሰው ባለበት እምቢ ብሎ ሰው በሌለበት እግዚአብሔር ብቻውን ዳጎን ወድቆ አገኙት ይላል። እጅና እግሩ ተሰብሮ ነበር ይላል። እንደው በአጋጣሚ የሆነ ነገር ጥሎ ተሰብሮ ነው ማለት ነው ብለው መልሶ ቦታው አስቀመጡት ይላል። አስቀምጠውት ሄደው ከሆነ ጊዜ በኋላ ሲመጡ እንደገና ወድቋል ይልና ጭንቅላቱ ተሰብሮ ነበር ይላል። ጌታ የተባረከ ይሁን። ጭንቅላቱ ተሰብሮ ከቦታው ወድቆ ነበር ይላል። መልሰው ገጣጥመው አስቀመጡት። የአሕዛብ አማልክት እንደዛ ናቸው። ያው ፈጣሪው በእድሜ ይበልጠዋል አይደል? ጣዖቱን የሰራው ሰውዬ እኮ ተከታዩ ይበልጠዋል እድሜ። የአሕዛብ አማልክት እኮ በተከታዮቻቸው እድሜ ይበለጣሉ። ተከታዩ እንደሚፈልገው አድርጎ ነው የሚሰራው። ከዛሬ ጀምሮ ለፕሮስፔሪቲ አንተ ነህ ይለዋል፣ ለፈርቲሊቲ አንድ ይሰራል፣ ለአይነት ነው የሚሰራው። የኛ አምላክ ብቻ ነው አምላክ ሆኖ ያገኘ ነው። ክብር ለኢየሱስ ይሁን። ለዘላለም አምላክ ነው እግዚአብሔር። እና ዳጎንን ገጣጥመው ሲያስቀምጡት ዳጎን ጋር ጨረሰና የእግዚአብሔር እጅ ወደ ከተማው ወጣ ይላል አይደል? በህዝቡ ላይ እባጭ ሆነ ይላል። በቤተ ጣዖቱ ካህናትም ላይ እባጭ ሆነ ይላል። ከቤተ መንግስት ጀምሮ በአምስቱ የፍልስጤም ከተሞች ጌት፣ አስቀሎና፣ አሽዶድ ምናምን የሚባሉ ጌዙር የሚባሉ ከተሞች አሉ። በነዛ ከተሞች ላይ የእግዚአብሔር እጅ ከበደ ይላል። በእባጭ መታቸው። በዚህ ጊዜ ስሙኝ እንደዚህ ይላል፣ የፍልስጤም የቤተ ጣዖታቱ ሰዎች መጡና ካህናቱን ጠየቋቸው። የእስራኤል አምላክ እጁ በእኛ ላይ ከብዷልና ወደ አገሩ እንዴት አድርገን እንመልሰው? ዝም ብሎ መመለስም አይቻልም። ማምጣት ነው ቀላል። ዝም ብሎ በምን አይነት ፕሮቶኮል ነው የምንመልሰው ሲሏቸው ነገሯቸው። በዛ አይነት አድርገው ገና በወለዱ ከብቶች ጭነው ይላል አይደል ሲልኩት ሁለት አማራጭ ወሰዱ። በጣም እኮ ይገርማቸዋል የሰው ልጅ። ይሄ ሁሉ እባጭ ላያቸው ላይ ወርዶ አላመኑም ገና። አሁን ስንልከው አሉ ወደ ቤት ሳሚስ የሚሄድ ከሆነ
ይሄንን ቅጣት የቀጣን እግዚአብሔር ነው ማለት ነው። ግን እነዚህ ገና የወለዱት ላሞች ይዘውት ወደ ሌላ ቦታ ከሄዱ ነገሩ በአጋጣሚ ነው የመጣብን ማለት ነው አሉ። ከብቶቹ ላይ ጭነው ሲልኩት ወደ ቤት ሳሚስ ሲታጠፉ እግዚአብሔር ነበር የቀጣን አሉ። የቤት ሳሚስ ሰዎች ተቀብለው ይዘው የመጡትን ከብቶች መስዋዕት አድርገውለት የእግዚአብሔርን የቃል ኪዳን ታቦት በከፍተኛው አለት ላይ ወስደው አስቀመጡት ይላል። ከዚያ ነው ወደ ቂርያትያሪም ወደሚባለው ዛሬ ዳዊት ሄዶ የሚያመጣበት ማለት ነው። በጣም የሚገርማችሁ የተማረከው በኤሊ ዘመን ነው። መሃል ላይ የሳኦል 40 ዓመት አለ። ሳኦል አልፈለገውም። ቂርያትያሪም የሚባለው ቦታ ብቻ የእግዚአብሔር የቃል ኪዳን ታቦት 20 ዓመት ሙሉ አሚናዳብ ቤት ተቀምጧል። እኔ እግዚአብሔር የቃል ኪዳን ታቦት አሚናዳብ ቤት መግባቱ አይደለም የሚገርመኝ፣ አሚናዳብ ቤት ገብቶ ምንም አለመሆኑ ነው የሚገርመኝ። ሰውየው ወይ አልተባረከ ወይ አልሞተ። የእግዚአብሔር የቃል ኪዳን ታቦት ከመጣኩ የሆነ የሚሰራው ስራ አለ። አሚናዳብ ቤት ገባ ይላል። 20 ዓመት ሙሉ ኖረ። ምክንያቱም አቢዳራ ቤት 3 ወር ሲቀመጥ ባረከው። አሚናዳብ ቤት 20 ዓመት ኖሮ ኖርማል ነው። በዚህ ጊዜ ዳዊት ምዕራፍ 5 የሳሙኤል ሁለተኛ ሳሙኤል በተለይ ታሪክ ጠብቆ የተጻፈ መጽሐፍ አይደለም። ታሪክ ጠብቆ ማለት ምንድነው? ኦርደር ይዞ የተጻፈ መጽሐፍ ሳይሆን ከመሃል ዝም ብሎ የተለያዩ ሐሳቦችንም ይገጣጠማል። ምዕራፍ 5 ላይ ስታነቡ እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ ድል ሰጠው። ዳዊትን አርፏል። ዳዊት በሁሉ አቅጣጫ ድል አድርጎ ጨርሷል። ድል አድርጎ ጨርሶ ከጠላቶቹ በሙሉ እግዚአብሔር አሳርፎት በውስጥም በውጭም እስራኤል በልጽጋለች። በጣም ባለጠጋ ሆነዋል ኢየሩሳሌሞች። ሕዝበ እስራኤል በሙሉ ሀብታም የሆነበት አንዱ ኪንግደም የዳዊት ኪንግደም ነው። ሁለተኛው ኪንግደም የሁለተኛው ዳግማዊ ኢዮርብዓም የሚባለው በነገሰበት ዘመን እስራኤል በእነዚህ በሁለቱ ዘመን እንደበለጸገችበት በሰለሞን ዘመነ መንግስት እንደበለጸገችበት አይነት ብልጽግና የፈሰሰበት ወርቅ እንደ ድንጋይ የሚቆጠርበት ዘመን ላይ ዳዊት ይሄ ሁሉ ሀብት እጁ ላይ ያለ፣ ሀብት ብቻ አይደለም ድል እጁ ላይ ያለ። የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣል። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ አለ፣ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ። አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገዋል። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋ ነህ፣ ሕዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም። እግዚአብሔር ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢምጣ። አጠገባቸው ያለው ሰው እግዚአብሔር ያለምንም ይፈለጋል በሉት። ከድል በኋላ ለዛ እኮ ነው መጽሐፍ ቅዱስ ሲናገር አሞጽ ላይ ነው፣ አሞጽ 6:9 ላይ ነው ጌልጌላ ትቃጠላለች ይላል፣ ቤቴልስ ትፈርሳለች አለ። እኔም ፈልጉ በህይወት እግዚአብሔር ለጥርመሳ አይደለም የሚፈለገው ነው፣ መኖሪያ ነው። እግዚአብሔር ለህይወት ነው እግዚአብሔር የሚፈለገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ ነገር በሙሉ ተቃንቶለታል። ዳዊት ድል በድል ነው። ከኤፍራጥስ ወንዝ እስከ ሜዲትራኒያን ድረስ የሱ ግዛት ነው። ባይዘወይ ከኤፍራጥስ ከላይ ከኢራቅ እስከ ኖርዝ አፍሪካ ድረስ የሱ ግዛት ነው። የዳዊት አይነት ንጉስ የለም። ሰሞኛ አንድ ጥቅስ አለ፣ አንደኛ ዜና ላይ የተጠቀሰ ጥቅስ። በእውነት ነው የምላችሁ፣ ዜናን የጻፈው እዝራ ነው እና ምን ብሎ ጻፈ? የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ድረስ ኃያላን በየዕለቱ ይጨመሩበት ነበር። የእግዚአብሔር ሰራዊት ምን አይነት ነው? የእግዚአብሔርን ሰራዊት እስኪመስል ይላል። የዳዊት ሰራዊት በምን ይመስሉት? መሬት ላይ እንደዚህ አይነት ሰራዊት ያለው በፍጥረት ታሪክ የለም አሉ። እንደ እግዚአብሔር ሰራዊት ነው አሉ። ሰማ ዳዊት እኮ ቤቱ ያሰለጠነው አንድ ኃያል ምን እንደሚያረክ ታውቃለህ? ዮርዳኖስ እስከ ላይ በሞላ ጊዜ በእግሩ ተሻገረው ይላል። ታውቃለህ? ሰማ ከዳዊት ወታደሮች መካከል አንዱ ማለት ነው እየሮጠ ዮርዳኖስን ይሻገራል። ሰው በጀልባ አይሻገረውም።
ወረደ ይልና አንዱ እኮ ነው የሚከተለው ከኃያላኑ መሃል አንዱ ወረደ ይልና አንበሳ ገሎ መጣ ይላል። 3 ሜትር ቁመት ያለውን ግብፃዊ በእጁ ምንም ሳይኖር ገሎት ወረደ ይላል። እንደነዚህ አይነቶች ናቸው ከከስሮ ያሉት። አይደላደልም በእነሱ። ይሄ ሁሉ ነገር ኖሮት እግዚአብሔርን እንፈልገው አለ። የት ነው ያለው እግዚአብሔር ብሎ ጠየቀ። የቃል ኪዳኑ ታቦት የት ነው ያለው ብሎ ጠየቀ። በቂርያት ያሪም አሚናዳብ ቤት ነው ሲሉት ሄደን እናምጣዋ አለና እግዚአብሔርን ለማምጣት 30,000 ሰው መለመለ ይላል። 30,000 ሰው አስተካከለ። ምክንያቱም እግዚአብሔር በጣም ጠንካራ አምላክ ነው፣ ጻድቅ ነው። የሚፈልገውን ካላረክለት መንገድ ላይ ብዙ ነገር ሊሆን ይችላል እንደሆነው ማለት ነው። ስለዚህ በጣም በቃ ጥሩ የሆነ ሰረገላ እናዘጋጅለት፣ ገና ባልወለዱ እንትኖች እናሸክም አልና 30,000 ህዝብ ተሰብስቦ አሚናዳብ ቤት ሄደ። አሚናዳብ ራሱ በቃ ጎበኘኝ ነው የሚለው መቼስ። ንጉስ ቤቱ መጣ፣ እንኳኳ ቤቱ ታቦት አስቀምጦ ንጉስ ሲመጣ ይገርመዋል። እግዚአብሔር እናንተ ጋር ያለውን በምን ትገረማላችሁ? በተተና አጠገባችሁ ያለው በእግዚአብሔር ተገረም በሉት እንዴ። አምላክ አጠገብ እያለ እንዴ አንተ ታቦት የቃል ኪዳን ዳዊትን ቀብቶ ያነገሰ አምላክ አሚናዳብ ቤት ነው ያለው። የቃል ኪዳን ታቦት ዳዊት እንደ ልቡ መንካት የማይችለው ታቦት 20 ዓመት እሱ ቤት ተቀምጧል፣ አንድ ክፍል ውስጥ። ሁሉን ተቀበለን እንዳልተቀበለ ምን ሆኖ ነገር እኮ ነው። ምን ያልተቀበልከው ነገር አለ የሚለው መጽሐፍ እኮ ይሄንን። ክብር ለኢየሱስ ይሁን። በዚህ ጊዜ 30,000 ሰው አሰለፈ፣ ይዞ ሄደ። ጭነውት ሲመጡ ዳዊት በጣም ይፈራዋል እግዚአብሔር እና አመጣጡን አላወቀውም። ገና ዘዳግምንም ሌዋውያንንም አላጠናም። ግን እኔ አልጠጋውም አለ እግዚአብሔር። ታዲያ ምን እናርግ ሲባል 20 ዓመት ሙሉ እናንተ ቤት ነው የኖረው አላቸው አሚናዳብንና ልጆቹን። አዎ እናንተ ናችሁ አብራችሁት የኖራችሁት። አካሄድ የምትችሉት ከሱ ጋር እናንተ ናችሁ። ስለዚህ አህዩ ይባላል አንደኛው ልጅ፣ አንተ ከፊት ምራ አለው። አዎ ኦዛ ከኋላ ምራ አለው። እኛስ እያሸበሸብን እያልን ከፊትና ከኋላ እንሆናለን። እናንተ ታቦቱ አጠገብ ቁሙ አላቸው። አብሮ የኖረ ይሻላል ብሎ ነው እንዴ እግዚአብሔር። እንዴ አካሄዱ ከባድ ነው። የእስራኤል አምላክ ይሄ ታቦት ላይ ተቀምጦ የሚፈራ አምላክ ነው አንተ ውስጥ ገብቶ የሚኖረው። እውነቴን እኮ ነው በላቸው። አዲስ ኪዳን እኮ ምን አይነት ኪዳን ነው? በኢየሱስ ደም አድርጎ እኔ ውስጥ ገብቶ አድሮ እኮ ይሄ ነው። እና ንጉስ ፈርቶ ከፊት ያሸበሽባል። 30,000 ሰው ሃርመኒውን ጠብቆ ኦርኬስትሬት በሆነ አይነት መንገድ በጣም ብዙ ሆታ ጩኸት ነው። የዳዊት ክብሩ ድሉ አይደለም እግዚአብሔር ነው። አምላኩን ይወዳል ዳዊት። እያሸበሸቡ ሲሄዱ ይላል አይደል የናኮር አውድማ ጋር ደረሱ። የናኮር አውድማ ጋር ሲደርሱ ከብቶቹ ራሱ ይገርማሉ፣ ተደናቀፉ ይላል። ሲመሯቸው አውድማው ላይ ሲደናቀፉ፣ ኮረብታማ አካባቢ ሲደናቀፉ ይላል። እንግዲህ ዘንበል ሲሉ የእግዚአብሔር የቃል ኪዳን ታቦት መውደቁ ነው ብሎ መጽሐፍ ሲናገር ኦዛ ደገፈው አይደለም የሚለው በድፍረት ደገፈው የሚል ቃል አለ። ለምዶት እኮ ነው። ምንኛ ቤት ቦታ ሲጠበብ ድገር ግን ፈቀቅ እናረገው የለ እንዴ ብሎ እጁን ሲልክ እግዚአብሔርም ቀሰፈው። ወድቆ ሲሞት እግዚአብሔር አይደገፍማ። እግዚአብሔርን እኮ አልደግፈው በፍጹም። እኔን ተማምኖ እግዚአብሔር መንገድ አይጀምርም። እንኳን እኔን ተማምኖ መንገድ ሊጀምር አይደለም እኔን ተማምኖ አያስጀምረኝም። እንኳን እሱ አይደለም እኔን አያስጀምረኝም። እኔን ተማምኖ ምንም በህይወታችሁ ላይ ያለ ነገር በእግዚአብሔር ላይ ብቻ ባለ ነው። በፍጹም እናንተ የላችሁበትም። ሊደግፈው ሲል ቀሰፈው፣ ወድቆ ሞት ይላል። በዚህ ጊዜ ዳዊት እንደዚህ አለ፣ እኔማ የእግዚአብሔርን የቃል ኪዳን ታቦት ይዤ አልሄድም አለ። እኔ አረ ስንት ጉድ አለኝ አለ። እኔማ ይዤው ከሄድኩኝ ማለቄ ነው አለ፣ እሞታለሁ አለ። እና ሲባል በዛው አካባቢ መንገድ ቀይሩና አቢዳራ ቤት ማን የተሻለ አለ፣ ጥሩ ማን አለ ሲባል አቢዳራ አለ አሉት። እሱ ቤት ይግባ አለ። ሰበር ማለት ነው። እንደ አቢዳራ እኮ እያሸበሸበ እኮ ይዞ እየሄደ ነው። አንተ ቤት ይግባ አሉት። ክብር ለኢየሱስ ይሁን። የእግዚአብሔር የቃል ኪዳን ታቦት እንዴት እንደሚመጣ ፕሮቶኮሉን ገና ስላላወቁት ነው።
ዘኍልቍ ምዕራፍ 7 ላይ ታገኙታላችሁ በምን አይነት መንገድ እግዚአብሔር ወደ ቤቱ እንደሚመጣ። እግዚአብሔር ኦሬዲ በሙሴ በኩል ሕግ ሰጥቷል ማን እንደሚሸከመው። ቀዓታውያን ካልሆኑ በቀር የእግዚአብሔር የቃል ኪዳን ታቦት ማንም ብድግ አድርጎ ሊይዘው አይችልም። ቀዓታውያን ከተመረጡ አራራውያን ቀዓታውያን የሚባሉ አሉ። ቀዓታውያን የእግዚአብሔርን የቃል ኪዳን ታቦት በሞሎጊያ ውስጥ አድርገው እነሱ ብቻ ናቸው የሚሸከሙት። አላወቁም። ብድግ አድርገው አፈፍ አድርገው ይዘውት ሲሄዱ እግዚአብሔር መሃል ላይ ይሄንን ሲያደርግ ዳዊት ይዤ አልሄድም አለ። መንገድ ይቀይር ተባለና እግዚአብሔር አቢዳራ ቤት ገባ። አንዳንድ የመጽሐፍ ቅዱስ ክፍሎች ኖርማል አይደሉም። ያ አስፈሪ አምላክ አቢዳራ ቤት ገባ ይልና አቢዳራ ቤት ሲገባ 3 ወር ተቀመጠ ይላል። ያቺ 3 ወር ዳዊት የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጌ ነው ወደ ኢየሩሳሌም የማመጣው ብሎ እያጠና የቆየባት 3 ወር ነች። ሕግ ሲያጠና ነው የከረመው። ምንድነው? ምክንያቱም አቢዳራ ቤት ይኑር አይልም ዳዊት። እኔ ከተማ መምጣት አለበት ነው። እስኪ ግን እንዴት ነው የምናመጣው ነው ሌላ ስብራት እንዳይገጥመን ብሎ አቢዳራ ቤት ሲያኖረው አቢዳራ እግዚአብሔር እንደሚፈልገው አድርጎ ያዘው። የአቢዳራን ቤት እግዚአብሔር በውስጥም በውጭም እንደባረከ ንጉሱ ሰማ ይላል። ቤተ መንግስት ተሰማ። አይ ቲንክ ዳዊት ራሱ ይጠይቃል አቢዳራ እንዴት ሆነ ይላል። ኦዛን የቀሰፈ እግዚአብሔርን ቤቱ ይዞ ገብቶ እንዴት ሆነ ሲሉ አረ በውስጥም በውጭም ሰውየው ተባርኳል። በሁሉ አቅጣጫ ያው የውስጡ ሰላም ረፍት ምናምን የደጁ ደግሞ የሚታየው ነገር ነው። በሁሉ አቅጣጫ እግዚአብሔር ባርኮታል። አቢዳራን ሰርቶ አመጣው አላሉም አይደል? እግዚአብሔር ባረከው ነው ያሉት። በእውነት እግዚአብሔር እናንተ ቤት መኖሩ ያስታውቅ። ከእናንተ ልፋት ውጪ የእግዚአብሔር እጅ እንደሆነ በሚያስታውቅ መንገድ እግዚአብሔር እናንተ ቤት ይስራ እና ይሄ አሉታ ይሄ የእግዚአብሔር ነው እናውቀዋለን። አቢዳራን እኛም የእግዚአብሔር ነው በተለየ አይነት መንገድ ባርኮታል ሲሉ ዳዊት ወደ አቢዳራ ቤት ሲሄድ ቀዓታውያን ምናምን ይዞ ሄደ፣ ካህናት ይዞ ሄደ። እንደ እግዚአብሔር ሕግ መሰረት የቃል ኪዳኑን ታቦት ኢየሩሳሌም አቅራቢያ ላይ ያለው የአቢዳራ ቤት። ስለዚህ ከዛች ከኢየሩሳሌም ከአቅራቢያው ወደ ኢየሩሳሌም ይዞት መጥቶ ቤተ መንግስቱ አለ። በቤተ መንግስቱ በስተሰሜን ትይዩ ነው ባይዘዌ ቤተ መቅደስ ምንድነው መገናኛ ድንኳን ይሰራለት ቤተ መቅደሱ አለ። በቤተ መቅደሱ በስተሰሜን ትይዩ ላይ ነው። ምን ማለት ነው? ንጉሱ ከቤተ መንግስቱ ሲወጣ በቀላሉ የሚያየው ቦታ ላይ ነው ያደረገው። ቶሎ ቶሎ ዳዊት የሚመላለስበት መንገድ ላይ ነው የመገናኛ ድንኳን ያደረገው። ለምንድነው? ባለፈ ቁጥር ማየት ይፈልጋል። ወደ ውስጥ እያጮለቀ ያል ቀጥታ የእግዚአብሔርን የቃል ኪዳን ታቦት ማግኘት አይችልም ካህን ስላልሆነ። ግን የምታስታውሱ ከሆነ መዝሙር 61 ነው እዛ ምድረ በዳው ላይ ሄዶ ነፍሴ እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን አንተን አለች አለ። ነፍሴ አንተን አንተን አለች አለና ምን ናፈቀ ሲሉት ዙፋኔና ንግስና አይደለም ያለው የእግዚአብሔርን ክብር አይዘንድ። የእግዚአብሔርን ክብር አይዘንድ ማለት ምንድነው? ትክክለኛ ትርጉሙ ዳዊት ሁሌ ከማለዳ ከእንቅልፉ ተነስቶ ወደ መገናኛው ድንኳን ይመጣና በመገናኛው ድንኳን በሩ ላይ ድንኳን ስለሆነ ክፍተት ነገር አለቻት። በዛች ውስጥ አሻግሮ ወደ ውስጥ ያይና ተመልሶ ይሄዳል። እሱን ነው ሚስ ያረኩታል። ክብር ለኢየሱስ ይሁን። ንግስናዬ፣ ዙፋኔ፣ ክብሬ ስሜ አይደለም ያለው ያ ጧት ጧት አየው ነበር አለ። እሱን ሚስ አረኩታል። አቤሴሎም ዙፋኔን ወሰደ እንደ እሱ አይደለም አለ። ኦፍ ኮርስ እሱ የራስ ምታት ሊሆንበት ይችላል። አንገበገበኝ የሚለው ግን የእግዚአብሔርን የቃል ኪዳን ታቦት በቃ መቼ ነው ማየው? እግዚአብሔርን መቼ ነው ማየው? አሁን ምድረ በዳ ሆኖ ከዛ በኋላም ደግሞ የደብረ ዘይት ተራራን በእግሩ ሲወጣ ያለቅስ የነበረው በተራራው ላይ ቆሞ የእግዚአብሔርን ክብር መቼ ነው ማየው ይላል። የእግዚአብሔር ክብር የሚለው በቃል ኪዳን ታቦት ውስጥ ነው። እንደዚያ ጮልቄ ይመልስልኝ የሆነችን ነገር ይላል ዳዊት። ጌታ የተባረከ ይሁን። እና ወደ ኢየሩሳሌም ለማምጣት ዳዊትና አብረውት የነበሩት ካህናት የቃል ኪዳን ታቦቱን በሙሴ ሕግ እንደተጻፈው ተሸከሙት ይላል። ባይዘወይ ሌላ ነገር ላይ አላስቀመጡትም። ተሸከሙት ነው የመጡት። ተሸክመውት ሲሄዱ ይላል
በተወሰኑ እርምጃዎች መካከል ዳዊት መስዋዕት ያቀርባል። የተወሰነ ከሄዱ በኋላ ዳዊት ይሰዋል ለእግዚአብሔር በብዙ አክብሮት በብዙ ፍርሃት እንደተጻፈው እንደ ሕጉ ዳዊት እግዚአብሔርን ይዞት ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ከተማ ሲገባ የከተማው ሕዝብ ሁሉ ተሰብስቦ እየጮኸ እግዚአብሔርን ተቀበለ። በዚህ ጊዜ ይላል መጽሐፍ ንጉሥ ክብሩን ጣለ። እግዚአብሔር ሲመጣ ብዙ ጊዜ እንደዛ ነው አይደል የሚያደርገን? እንትና ዝብርቅርቅ ሊያደርገን ይችላል። ንጉሥ ሲዘል የበፍታ ልብስ ነበር የለበሰው እና ሲዘል በንጉሥ አይነት ፕሮቶኮል አይደለም ዝላዩ እና የጎልያድን ድል አድርጎ ሲመጣ መሰለኝ አይደል የዳረው ሜልኮል ጎልያድን ድል አድርጎ የመጣ ቀን ነው የዳረው። እሱን ገሎ ለመጣ ሰው ልጄን እሰጣለሁ ብሎ ነበረ። ዳዊት ገሎ ሲመጣ ሜልኮልን ሰጠው እና ሜልኮል በመስኮት ቆማ ስታየው አለች ይሄ ሰው እረኝነቱን አልተወም አለች፣ ወደ ንግስና አልመጣም አለች። እንዴት ንጉስ እንዲሆናል አለች። እረኝነቱን አልለቀቀም ማለት ነው አለች። ባይዘው በእኔ ፊትና በእኛ ፊት አይደለም እኮ ያለችው፣ በመኳንንቶች ገረዶች ፊት እኮ ነው ያለችው። አሁን ለመኳንንቶችም አይደለም አለችው፣ እታች ላለው ሁሉ አይሆንም አለችው። የምትሆነው ነገር ለንጉስ ይሄ ይገባው ነበር እንዴ አለችው። እንዲህ መሆን ይገባሃል በእግዚአብሔር ፊት ስትለው ንጉሱ ነው የሚገርመኝ። የእግዚአብሔር የቃል ኪዳን ታቦት ወደኛ ከተማ ሲመጣ አላት አሸብሽብ ያለው አላት። ቀጥሎስ አሸበሽባለሁ አላት። እስካሁን ነው የገረመሻው? እቀጥላለሁ አላት። በጣም እኮ ለእግዚአብሔር እኮ ያለውን ክብር ነው የሚያሳየው። እቀጥላለሁ አለና ከሆንኩትም ይልቅ እሆናለሁ አለና ከዚህም በላይ ደግሞ ዋረዳለሁ አለ። ገና አሁን እንዲህ መሆኔ ነው የገረመሻው? ገና ዋረዳለሁ አለ። ገና እሱ ይፈልገው እንጂ ይቀበለኝ እንጂ እሺ አርገው ይበለኝ እንጂ ገና ከዚህ በላይ ለመዋረድ ዝቅ ለማለት ፈቃደኛ ነኝ። እግዚአብሔር ሉዓላዊ መሆኑን ንጉሥ ዳዊት በእስራኤል ፊት አወጀ። እግዚአብሔር የበላይ ነው አለ። እኔ ለእስራኤል ንጉሥ ነኝ። አዎ ይኸው ተናገረ እኮ በአባትሽ ቤት በእስራኤል ሕዝብ ላይ ንጉሥ አርጎኛል። ንጉሥ ነኝ። አዎ እሱ ግን አምላክ ነው። አሁን የመጨረሻ ሰው እኔ አይደለሁም አላት። ከኛ በላይ አለ አላት። አምላክ እግዚአብሔር በእስራኤል ላይ ልዑል ነው አለ። እርሱ ከተገባው ከዚህም በላይ ገና እሆንለታለሁ አላትና ግን በጣም የሚደንቅ ነገር ተናገረ አይደል? መንፈሳዊነቱን ሳይለቀን ያወራው ንጉሥ ሆኖ እንትን አልሳተም። አይ ከዚህም በላይ ሆናለሁ አለና አንቺ ባልሻቸው በእነዚህ ሰዎች ፊት እከበራለሁ አላት። አልዋረድም አላት። እግዚአብሔርን አክብሬ ለእግዚአብሔር ቅድሚያ ሰጥቼ አልዋረድም። ገና አንቺ በጠራሻቸው በእነሱ ፊት ሁሉ ገና እከበራለሁ። ክብር ለኢየሱስ ይሁን። እና ዳዊትን መጣና አንድ ናታን የሚባል ነብይ ነበር አጠገቡ። አይጥፉ መቼስ እንደዚህ አይነት ሰዎች። ናታን መጣና እንደዚህ አለው፣ ዳዊት አለው አቤት። ከእግዚአብሔር ዘንድ ድምፅ ሰምቻለሁ አለው። ምን ሰማህ አለው። ና እስቲ ልንገርህ፣ ለብቻ ናውጣ አለው። ናታን ለብቻው ለየውና እንደዚህ አለው፣ የሰራዊት ጌታ የእስራኤል አምላክ እግዚአብሔር እንዲህ ይልሃል አለው። ምን አለኝ ሲለው አክብረኸኛልና አልናከኝምና ከልጆች ዙፋን ላይ የሚቀመጥ አይታጣም አለው። ካንተ ልጆች የሚቀጥል ልጅ በሙሉ ዙፋን ላይ ይኖራሉ አለውና ከልጆች መካከል ምናልባት ቢበድሉኝ አለው እየቀጣሁ መልሳቸዋለሁ እንጂ አልቆርጣቸውም። ለምን አክብረኸኛል? በዚህ ጊዜ ላል ዳዊት ተመስገን። አዎ ድሮም ይገርምሃል ብዬ ነበር አላለም። ወደ እግዚአብሔር የቃል ኪዳን ታቦት ወዳለበት ወደ መገናኛው ድንኳን ሄደና ይላል ዳዊት መሬት ላይ በግንባሩ ተደፍቶ እኔ ማን ነኝ አለው። ቤቴስ ምንድን ነው አለው። ከበግረኝነት የጠራኸኝ
ደግሞ ንጉሥ ማድረግ ሳያንስ ስለ ትውልዴ አለው ንግስና ለኔ መሆኑ ገርሞኝ ሳልጨርስ ከቤት ንጉሥ አይጠፋም አልከኝ አመሰግናለሁ አለው። ስሙኝ እግዚአብሔር ከዳዊት ቤት ንጉሥ አላሳጣም። እግዚአብሔር የዳዊትን ዙፋን ለዘላለም አረገው። እግዚአብሔር የዳዊትን ዙፋን የ40 ዓመት አላረገውም። ጌታ ኢየሱስን በዳዊት ዙፋን ላይ ይቀመጣል አለው። ክብር ለኢየሱስ ይሁን። ይሄ ዙፋን አለው። አዎ መዝሙር 89 ዙፋንህን አለው እሺ አለው ላረግልህ ነው አለው። ምን ለዘላለም አለው። እንዴት ሲለው በሰማያት እድሜ ልክ ይሆናል ዙፋን አለው። የዳዊት ዙፋን በሰማያት እድሜ ልክ ይሆናል አለውና ቀን እንደ ፀሐይ ሌሊት ደግሞ እንደ ጨረቃ ነው የሚሆነው ያንተ ዙፋን አለው። ሰማያት ቢያልፉ ዙፋኑ ይቀጥላል አለው። ዳዊት 40 ዓመት ነው የነገሰው። የሚቀጥለውም ልጁ ምናልባት 40 ዓመት ይመስለኛል። በሰማያት እድሜ ልክ ዙፋን ያለው እኮ ኢየሱስ ነው። ካንተ ይመጣል አለው። ለገብርኤል ለማርያም መጥቶ የነገራት እኮ የምስራች ካንቺ የሚወለደው አለ ቅዱስ የእግዚአብሔር ልጅ ነው አላት። ምን ቅዱስ የእግዚአብሔር ልጅ ምን ላይ ይቀመጣል ታዲያ? የእግዚአብሔር ልጅ ወርዶ መርስ በአባቱ በዳዊት ዙፋን ላይ ቅዱስ የእግዚአብሔር ልጅ የተቀመጠው በዳዊት ዙፋን ላይ ነው። እሱን ተውት። ተመልሶን ይመጣል ኢየሱስ። ተመልሶ ሲመጣ በዳግም ምጽአቱ የዳዊት መክፈቻ በእጁ ላይ ያለው ነው። ሰከንድ ካሚንግ እንኳን ዳግም ሲመለስ ራሱ ከከፈተ የሚዘጋ የሌለው ከዘጋ የሚከፍት የሌለው የተባለው ሁሉን የሚችል የመጨረሻውን ስልጣን የተጎናጸፈው ኢየሱስ ራሱ ሲመጣ የመጨረሻውን ስልጣን ኤክሰርሳይዝ የሚያደርገው በዳዊት ነው። Be humble yourself። ትሁት መሆን፣ ለእግዚአብሔር ቅድሚያ መስጠት፣ ራስን ማዋረድ፣ እግዚአብሔርን መፈለግ። ክብር ለኢየሱስ ይሁን። ይሄ ሰው ይሄ ነው ስራው እንጂ በዳዊት ሕይወት ላይ ያለ ድካም ምናልባት በሳኦል ሕይወት ላይ የለም። ሳኦል የሳተው ትንሽ ቦታ ነው አይደል? እኔ ያነበብኩት ነው። እናንተ በጣም ታጣናላችሁ። እኔ አሁን ያነበብኩት ሳሙኤልን ቀድሞ መስዋዕት አረገ። በርግጥ የማይሳት ነገር ነው የሳተው። አንድም ሲስት እስከ መጨረሻ ነው የሚስተው። ዳዊት ሄድመለስ ነው ለነሳ ይመቻል። ዳዊት የሳኦል እኮ አይመችም ለነሳ። ሰውየው ነሳ የሚገባ አይደለም። በርግጥ ግን ከሳተ በኋላ ጥቅስ ፈልጎ አረጋግጦ ነው በዛው የሚቀጥለው እንጂ ተሳሳትኩ አይልም። ሳሙኤልን ቀድሞ መስዋዕት አድርጎ ምናምን ጠበቀው እያለው ትንሽ ብትታገሰ ይመናል አለ። ምን ነው አለ? ጥቂት ደቂቃ እንዴ ያኔ እየመጣው ነው አልኩ አይደል እንዴ አለው። አረ ዘገየብኝ፣ ህዝቡም እኮ እየተበተነ ነው፣ ፍልስጤማውያን ሊገሉን ነው ሲለው ትንሽ ታገሰኝ ቢሆን ኖሮ እግዚአብሔር መንግስትን ለዘላለም እኮ ሊያጸናል ነበር አለው። በስመ አብ ታይሚንግ ትንሽ እንደው 15 ደቂቃ በተጠብቀኝ እኔ ደርሼ ሰውቼ ቢሆን የዳዊት ዙፋን የሚባለው የሳኦል ዙፋን ተብሎ መሲሁ በዚህ በኩል ነበር። ለጥቂት አለው መንግስት ሊጸና ነበር አለ እና ሲለው በቃ ዛሬ ተቀደደ አለው። እና መውረድ ነው። ከ40 ዓመት በኋላ ታሪክ አይኖርም አለው። ሳኦል ከዛ ውጪ የበደላቸው የተወሰኑ ቦታዎች አሉ። አጋግን ይዞ መጣ ምናምን። ዳዊትስ አይቆጠርም የዳዊት ብዛቱ። ሰውዮስ አጥፍቶ እግዚአብሔር ስር ይመጣል። ዳዊት በድለኛል ሲለው በምሳሌ ነው የሚያስረዳው። አንድ ትንሽዬ በግ የነበረችው አንድ ሰው ነበር፣ ብዙ የነበረው ደግሞ ሌላ ሰው ነበር። ትንሽዬ በጉን ወስዶ አረደበት፣ እንደዚህ ያደርግበት ሲል አለ ዳዊት። እና ናታን በጣም ጥበበኛ ነብይ ነውና እንደው ፍርድ አንተ አሁን ብትሆን ፍርዱ ላይ ተቀመጥከው ምን ተለ ይገደል ነው ምለው አለ። አንተ ነህ ያሰው ያለው እንዴ ሁሉ ነገር እያለ የዛን የኦሪዮንን ሚስት ወስደህ አንተ ማስገደል አንተ ኮነ ሲለው ዳዊት ደሞ እንዳንተ አይነት አገልጋይ አይደለም ያለው። በእግዚአብሔር ስር ሄዶ ወደቀ። በሰውም እጅ ላይ እንዳጥለኝ ለጠላቶቼም እንዳሰጠኝ አንተ የፈለከውን አርገኛለሁ። አጥፍቶ እግዚአብሔር ስር ይደበቃል። አንተ ልጅ አጥፍቶ ሮጦ ስር ቢገባ ምንድነው የምታረገው? መምታት ነበር። እግዚአብሔር እንደዛ ብሎ ሲያልፍ ማለት ነው ከሕጉ በላይ ፍቅር እንዲያሸንፈው ያደርገዋል። እግዚአብሔርን መፈለግ በዚህ ልብ እፈልግሃለሁ ማለት ብቻ ሳይሆን በዚህ ልብ መፈለግ፣ በዚህ ልብ መፈለግ፣ ቅድሚያ ለእግዚአብሔር ብሎ መፈለግ፣ በህይወቴ የመጀመሪያ እግዚአብሔር ነው ብሎ መፈለግ። መሲያዊ ግንድ ውስጥ አስገባሁኝ ሰውዬ።
አያችሁ ዳዊት ፈልጎ ጎትቶ ከቂርያት ያሪም ከባል ጎትቶ እግዚአብሔርን አመጣ። ጎትተን አይደለም ያመጣ ነው። እንዲሁ ወረደ ኢየሱስ እንዲሁ። ለዚያውም ሲመጣ ወደ ገዛ ወገኖቹ መጣ ብሎ የገዛ ወገኖቹ አልፈለጉትም፣ አልተቀበሉትም። ዳዊት ፈልጎ አመጣው። ኢየሱስ ፈልጎን መጣ። እባካችሁ እኔ ነኝ ሲል እምቢ አልነው። በግድ አሸንፎን መጣ። ሰብሮን ገባ። መስቀል ላይ እርቃኑን ስለ ኃጢአታችን ሞተ። ሰማይ ወደ መሬት ወረደ። ታረቀን። ኑ ወደ እኔ አለ። ዳዊት ፈልጎ አገኘው። ተፈልገን ተገኘን። ዳዊት እግዚአብሔርን እባክናልኝ አለው። እግዚአብሔር እኛ መካከል እንዲሁ መጣ። ፈልገው ያገኙ አሉ። አጠገባቸው መጥቶ ደግሞ ኑ የሚላቸው አሉ። እንደኛ ጌታ ኢየሱስ ክርስቶስ ሥጋ ለብሶ መሬት ላይ ወርዶ እወዳቸዋለሁ ብሎን አይደለም የሄደው። የመፈለጉ ልክ እምቢ ያልኩት ኃጢአቴን ተቀበለኝ፣ አምጣው፣ ሞት ይገባል፣ አምጣው ለሙትልህ አለ። ተቀበለኝ፣ ኃጢአቴን እላዩ ላይ አድርጎ ሞተልኝ። ይሄ አልበቃው። ኢየሱስ ወደ መሬት ሲመጣ ሰማይ ወደ ምድር ነው የወረደው። ሰማይ ከምድር ጋር ለመታረቅ መፈለጉን ያየነው ኢየሱስ ወደ ምድር ሲመጣ ነው። ከዛ ኢየሱስ ደግሞ ከመሬት ወደ ሰማይ ሲሄድ ደግሞ በምድር ያሉትን ደግሞ ሊጠቀልል እግዚአብሔር እንደፈለገ ደግሞ አሳየን። ይሄኛው መምጣቱ የሚቀጥለውን ዘጸአት ደግሞ በክርስቶስ ኢየሱስ ደግሞ ወደ አብ ማድረግ አረጋገጠልን። ይሄ አልበቃ አለው። የኢየሱስ ከመሬት ወደ ሰማይ መሄድ ምድር ከሰማይ ለመታረቅ መፍቀዱን የሚያሳይ ብቻ አይደለም። መንፈስ ቅዱስ እንደገና ከሰማይ ወደ ምድር ወረደ፣ በነፃ ወረደ። እንዲያው በነፃ እንደውም ይሄን ሳምንት በታሪክ መካከል ይሄ ሳምንት እንደውም የመንፈስ ቅዱስ ሳምንት ተብሎ ነው የሚከበረው። የጰራቅሊጦስ መንፈስ ቅዱስ የወረደበት ሳምንት ተብሎ የሚከበረው ይሄ ሳምንት ነው። ባይዘው በታሪክ እንደ ፕሮቴስታንት ማለት ነው። መንፈስ ቅዱስ እንዲሁ መጣ። ያለ አምላክ ይፈልጋል። አጠገባችን ያለ አምላክ ይፈልጋል። በውስጣችን ያደረ አምላክ ይፈልጋል። የጠፋ አምላክ አንፈልግም። ውስጣችን ነው ያለው፣ አጠገቤ ነው ያለው። በሚገኝበት ጊዜ ፈልጉት ነው የሚለው። ቀርቦም ሳለ ጥሩት። እግዚአብሔር ከዚህ ጊዜ የተሻለ ምቹ ጊዜ አይሰጠንም ወዳጆች። በቀላሉ ቤተክርስቲያን እንመጣለን። መጸለይ ብንፈልግ በቀላሉ እንጸልያለን። በየትኛውም አጋጣሚ የሚያግዙን ሰዎች አሉ። ከዚህ የተሻለ ጊዜ አይኖረንም። ምናልባት ሳምንቱ ሙሉ እንደዚህ እየሰበሰበ የሚሞላን፣ ሳምንቱ ሙሉ የሚያስተምረን፣ ሳምንቱ ሙሉ የምንጸልይበት እድል እግዚአብሔር የሚሰጠን ለሆነ ቀን፣ ለሆነ ዘመን፣ ለሆነ ጊዜስ ቢሆን። ዳዊት በጣም ጥበበኛ ሰው ነው። ክፍተት ህይወቱ ላይ ሲመጣ እግዚአብሔር ይምጣልኛል። ልክ ከጠላቶቹ ሲያርፍ በውጊያ መካከል እንደሚገባው አድርጌ አላመጣውም ማለት። ልክ ሲያርፍ ድል በድል ሆኖ እስራኤል ወርቅ በወርቅ ሆና ስትጨርስ ግድግዳው ሁሉ በወርቅ የተለበጠ፣ ዙፋኑ ሁሉ በወርቅ የተለበጠ ነው ዳዊት። በዚህ አይነት የብልጽግና ጠርዝ ላይ ቆሞ አምላኬን እግዚአብሔርን አምጣው አለ። ፈልገው አግኝተው አምጥተውታል። የተገኘ መፈለግ ቀላል ነው ማለት ነው። በዚህ ሁሉ ዋጋ መክፈል ውስጥ የፕሮቶኮሉ አበዛዝ እናንተ ዘሌዋውያንና ዘሁልቅ ላይ ብታነቡት እግዚአብሔርን ከአንድ ቦታ ወደ አንድ ቦታ ለማምጣት የሚደረገው ፕሮቶኮል ሚስ ይደረጋል ባይዘው እያንዳንዱን ጠብቆ መጨረስ በተለይ ለኛ ደግሞ ይከብደናል። እስራኤላዊስ እሺ ያጠናዋል ቁጭ ብሎ፣ ለኛ ይከብደናል። እኛ አሁን አንድ ጥቅስ አሁን በቃሉ የሚሸመድድ እኮ አስጨናቂ ነገር ነው። አንድ ጥቅስ እኮ በቃ እግዚአብሔርን ለማምጣት እኮ ስንት ምዕራፍ መሰላችሁ እኮ ዘሌዋውያንና ዘሁልቁ ላይ ያለው። ይሄን አርጉ ይሄ እንትኑ የእንጨት አያያዝ፣ እንጨቱ የሚገባበት ቦታ፣ ታቦቱን በምን ያህል ሜትር ይዘው እንደምትሄዱ ሁሉ አለ። እንዴት አይነት አስቸጋሪ መሰላችሁ ይዞ ለመንቀሳቀስ። እሷ ሚስ ተደረገች ማለት እንደ ኦዛ ነው። አዲስ ኪዳንስ የኢየሱስን ደም ብሎ ይሄንን ሁሉ ሕግ እግዚአብሔር አጠፈው። የኢየሱስ ደም አለ ብሎ አጠገብ ልቀመጥና ከቦታ ቦታ ይዘኝ ሂድ እኮ አይደለም፣ ገብቼ ልኑር ነው ያለው። እንደዚህ ነገር ቀሎ ሲመጣ አክብሮ መያዝ ነው። በጣም ቀሎ ነው ይመጣልን። የኢየሱስ ደም አለ ብሎ በነፃ እንዲያው ኃጢአተኛ ወንበዴ የሆነው ጥላውን ውስጥ የኢየሱስን ደም እግዚአብሔር አይቶ ገብቼ አድራለዋል። ይኸውላችሁ እዚህ ላይ እኮ ኦዛ ከብዙዎቻችን አንፃር እዩት እስቲ። ኦዛን ስተት ነው? ስተት አይደለም። የኦዛ ስተት የኢየሱስ ደም መሃል ላይ የለም።
እንዴት ይታገሰው? ያዝ ሲያደርገው መጣው። አሁንስ ምንም ብንሆን የልጄ ደም አለ፣ የልጄ ደም አለ። አያ አጠገብ አይደለም። ይሄ እኮ ደግሞ የቃል ኪዳኑ ታቦት እኮ ባይዘው እግዚአብሔር አይደለም። እግዚአብሔርማ ዘላለማዊ አምላክ ነው። በኪሩቤል ላይ የሚቀመጠው የእግዚአብሔር የቃል ኪዳን ታቦት ነው። እግዚአብሔር በሕዝቡ መካከል ለማደሩ ምልክት ያደረገው ነው። ይሄንን ምልክት ይዘህ መሄድ አይቻልም ነው የምልህ። አሁን ምልክት አይደለም እጄ ላይ ያለው መለኮት ነው እኛ ውስጥ ያደረው። እግዚአብሔር በእናንተ ውስጥ ገብቷል። በጣም 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 እንፈልገው። ብዙ እንበርከክ፣ ብዙ እናጥናው፣ በጣም ብዙ እናጥናው ይሄንን መጽሐፍ። ብዙ ሳንታገል ብዙ ከሰራ ጥቂት ደግሞ ጊዜ ብንሰጠው፣ ጥቂት ብንጸልይ፣ ጥቂት ደግሞ ብንጠጋው ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ከነዚህ ሰዎች ይልቅ እኛ ልንፈልገው ይገባል። ክብር ለኢየሱስ ይሁን። አይምሮአቸው ላይ ላለ ጥያቄ አይደለም የሚጸልዩት። ሳቲስፋክሽን ለማግኘት ጸልያለሁ ብለው ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱ ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ። መጽሐፍ ቅዱስ ተገናኙ የሚል ካለ ለትምህርት ለጸሎትና ማዕድን ለመቁረስ ነው የሚገናኙት። መቼ ነበር? በየቀኑ ነበር የሚገናኙት። በቤተ መቅደስ ሁሌ ይሰበሰባሉ። ሁሌ ሲጸልዩስ ጸልየው ተበተኑ አይልም። የነበሩበት ቦታ ተናወጠ ይላል። መንፈስ ቅዱስ በላያቸው ላይ ወረደ ይላል። ሁሌ እግዚአብሔር ይሄንን ምርኮ ለቤተ ክርስቲያን ይመልስ። በእውነት ነው የምላችሁ። ለፕሮግራም መተን ከዛ ቻው ከዛ ሌላ ህይወት እንደገና እንደዚህ አይነት ነገር መቆም አለበት። ሙሉ በሙሉ በእግዚአብሔር መገኘት ውስጥ መስመጥ፣ በህልውና ውስጥ መግባት፣ መንገድ ላይ ስትሄዱ ከመንፈስ ቅዱስ ጋር እያወራችሁ መሄድ፣ እየጸለያችሁ መሄድ፣ ስትገናኙ ከሰው ጋር የእግዚአብሔርን ቃል ማውራት፣ የእግዚአብሔርን ቃል መጫወት፣ መዘመር፣ መጸለይ፣ ማጥናት። የእግዚአብሔር ቃል ምን ይላል? ምን አነበባ? አሁን ድሮ ሲገናኝ ሰው ምን አጠና ዛሬ ትባባሉ። ምንድነው ጠዋት ስትነሳ ምን አነበብክ? ስትጸልይ ምን ጌታ ምን አለ እንባባለን። አሁንስ ህይወት እንዴት ነው? ለጠቅላላው ነው የምንጠይቀው። ለየለት ተነዋል። ጌታን የተቀበለ ሰሞን ጸልዮ ሊሆን ይችላል። እግዚአብሔር ምርኮ ይመልስልን። በእውነት እየተገናኘን እንጸልይ። እስቲ ሰበብ እየፈጠራችሁ ጸልዩ። መጸለይ ካቃተ ናንጸልይ ብለ ተንበርከከ ዝም በል። ያግዛሃል መንፈስ ቅዱስ። አንዱ ለሌላው ይጸልይ እኮ ይላል። እናን ዝም ብላችሁ አንዱ ለሌላው ይጸልይ ሳይሆን የምታምኑት የምታውቁትን ሰው እስቲ ናንጸልይ ብላችሁ ጸልዩ። ቤታችሁ አብራችሁ ጸልዩ። ጸሎት አይቋረጥ። እግዚአብሔርን የምንፈልግበት አንዱ መንገድ ይሄ ነው። የምናገኝበት ከእግዚአብሔር ጋር ህብረት የምናደርግበት። ክብር ለኢየሱስ ይሁን። የቃል ኪዳኑን ታቦት ይዘውት ሲወጡ እግዚአብሔር በመካከላቸው እኮ አለ። ምዕራፍ 5 ላይ እኮ ድል የሰጠው እኮ እግዚአብሔር ነው። ተዋግቶ ያመጣው ድል አይደለም የምዕራፍ 5ቱ ድል። ምዕራፍ 6 ግን የቃል ኪዳኑ ታቦት ሲገባ የተለየ አይነት ሴሌብሬሽን። ለምን መጣልን አሉ። ክብር ለኢየሱስ ይሁን። ለእግዚአብሔር እንደምትመች አድርጎ ከኢያቡሳውያን እጅን ያስለቀቃት ኢየሩሳሌምን ከፍታ ቦታ ላይ ነው ያለችው። በኋላ ነው ንጉሥ ሰለሞን መጥቶ ወደ ሰሜኑ መስፋፊያ ያደረገ። ከዛ ውጪ ጠበብ አድርጎ ነው የሰራት ዳዊት። በዚህ በኩል የቄድሮን ሸለቆ አለ። ከታች ደግሞ አንድ የሄኖን ነው ምናምን የሚባል ደግሞ ሌላ ሸለቆ አለ። የተከበበች ናት፣ ከፍ ያለች ናት ከተማዋ። የእግዚአብሔር ቃል ኪዳን ታቦት እዚህ ነው መኖር ያለበት አለ። ምዕራፍ 7 ላይ ደግሞ ስታነቡ የእግዚአብሔር ታቦት መጥቶ አደረልኝ አንድ ነገር ነው። ከዛስ እኔ እዚህ የመሰለ ያማረ ቤተ መቅደስ ውስጥ ቤተ መንግስት ውስጥ ተቀምጬ የእግዚአብሔር ቃል ኪዳን ታቦት እዚህ ድንኳን ውስጥ ያድራል አለ። በፍጹም ይሄማ የሚሆን አይደለም ብሎ ካልሰራውልህ ቤት አለው። ተኝቼ አላድርም አለ እግዚአብሔር ድንኳን ውስጥ እያደረ። ከዛ ሊሰራ ሲል እግዚአብሔር ደግሞ መጣና ያው እንደ ዳዊት አይደለም እግዚአብሔር እንደምታውቁት ስራልኛ አይልም። ዳዊት አለው አቤት አለው። እኔ በሰጠው አቅም አለው ከጥግ እስከ ጥግ አንተው ጦርነት ውስጥ ነው የኖርከው አለው። እጅ ላይ ደም አለ። እጅግ በጣም ወድሃለሁ አለው። አምጥተኸኛል፣ በቃ አንተ አትስራቶ። ታዲያ ድንኳን ውስጥ ልታድር ሲለው ልጅ ሰለሞን ይሰራዋል።
ዘሪ ይቀጥላል ብዬ እንደ ዙፋን ላይ ያለው አንተ ብቻ የምትቆረጥ ቢሆን አንተ ትሰራልኝ ነበር የሚቀጥለውም ያንተው ነው አለው። ሰውየው ፈልጎ ማምጣት ብቻ ሳይሆን ደግሞ ያለውን በሙሉ ለእግዚአብሔር ማቅረብ ፈለገ። ልስራልህ ቤት አለው። ዳዊት ቢሰራው አሰባችሁታል? ለነገሩ ሰለሞን የሰራው ዳዊት ያመጣው ዳዊት ነው አይደል? አስቀምጦለት የሞተው ዝግባ ወርቅ በሙሉ ሰብስቦ እኔ ባልሰራልህ አለው መስሪያውን ላምጣዋል። ክብር ለኢየሱስ ይሁን። ደሞ መስሪያ ለማምጣት ብሎ ደሞ ሲዋጋ ይኑር እንዴ ብሎ እኮ ነው። በቃ ተዋግታል ብለኛ አለው በነካጄ ልጨርስ ብሎ ተዋግቶ ጥርግርግ አርጎ አምጥቶ አስቀመጠ። ሰለሞን የሰራው ምንድነው? ስትራክቸራል እንትኑን አመጣ አቆመው። በቃ ሰለሞንም በጣም ማይቲ ነው። በጣም ማይቲ ነው። በጣም በምድር ላይ እንደምልህ የዳዊት ልጅ መሆኑ እኮ ነው። እንደዚህ አይነት ጥበበኛ የለ። የሚያምር ቤተ መቅደስ እጅግ በጣም ግዙፍ ቤተ በኋላ ናቡከደነጾር መጥቶ ያፈረሰው ቤተ መቅደስ ሰራለት። የኛ ሀገር ሴት ማን ነው ስሟ? ሄደችው እዛ ሳባ ሄዳ እኮ በቤተ መቅደስ እኮ አይደለም እኮ በደንገጡር አቋቋም የሰው አቋቋም ራሱ ምን አይነት ነው አለች። ቤተ መንግስቱ ቤተ መቅደሱ ዳዊት ፈልጌ አምጥቼሃለሁ ተገኝተህልኛል ብቻ ሳይሆን የመጨረሻ የክብርንም ስፍራ ደግሞ ባክህ ልገንባልህ አለው። እግዚአብሔር ለዳዊት የነገረው ነገር ምንድነው? አትሰራልኝም። ድሮም ቢሆን እኔ ልብ ውስጥ ነው የምቀመጠው ነው። ለእግዚአብሔር ሁነኛ ቦታ በጣም ትልቅ ካቴድራል አይደለም፣ በጣም ቆንጆ አዳራሽ ለኛ መቀመጫ። እግዚአብሔር እዚህ ውስጥ ነው የሚቀመጠው። እግዚአብሔር ከድንጋይ ወጥቶ ሰው ውስጥ እንደሚገባ ነው የነገረው። አይቶ አለው አይዞ አለው። ይሄም ተስማምቶኛል አለው። እኔ እናንተ ባለን ጤናማ መስመር ነው የምኖረው አለው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው ወዳጆቼ። መልእክቴችን ዛሬ እግዚአብሔርን እንፈልገው። ምንም ከፍለን እግዚአብሔርን ካገኘ ነው ያዋጣል። ምንም ከፍለን ምንም አርገን ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ አለው ምንም አረጋለሁ አለው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። በእውነት ነው የምላችሁ፣ ከሰማያት ስጋ ለብሶ አቋርጦ ወደ መሬት የወረደ አምላክ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው። ምናልባት እንግዳ ሆኖ የመጣ ሰው ካለኛ መካከል፣ ምናልባት በተለያየ አጋጣሚ ሰምታችሁ የመጣችሁ እንግዶች ካላችሁኛ መካከል እግዚአብሔር አለ። በክርስቶስ ኢየሱስ በኩል የተገለጠ አምላክ አለ። በመስቀል ላይ የፈሰሰው ያ ደም የጥሪ ደም ነው፣ የሚናገር ደም ነው። ከአቤል ደም በላይ ይናገራል። ኑ እንታረቅ የሚል ደም ነው። እፈልጋችኋለሁ የሚል ደም ነው። ፈልጎ የፈሰሰ ፈልጎ የቀረበ ፈልጎን የሞተ ጌታ አለ። ለዘላለም የእርሱ ብቻ ሊያረገን። ይሄ ወንጌል የመጨረሻው ነው። ከዚህ ውጪ ሌላ ወንጌል የለም። የሚሻሻልም የሚሰራም ሌላ የመስቀል ስራ የለም። ኢየሱስ ጨርሶታል።